የተከበራችሁ ሚዲያ አካላት እንግዲህ እንኳን ደህና መጣችሁ። ዛሬ ያለን ፕሮግራም የመሰረተ ክርስቶስ ቤተክርስቲያን የ75ኛውን የምስረታ ክብረ በዓል አስመልክቶ አጭር መግለጫ ለመስጠት ነው። በዚሁ አጋጣሚም የመሰረተ ክርስቶስ ቤተክርስቲያን አገልጋዮች፣ መሪዎችና ምዕመናን እንዲሁም አጋሮቻችን እንኳን ለ75ኛው የምስረታ ክብረ በዓላችን በሰላም አደረሳችሁ ማለት እወዳለሁ። እንግዲህ የመሰረተ ክርስቶስ ቤተክርስቲያን 1943 ዓመተ ምህረት እንደ ስብስብ እንደ አንድ ቤተክርስቲያን የተመሰረተች ስራው ግን ከዛ ቀደም ብሎ የተጀመረ መሆኑን በዚሁ አጋጣሚ መግለጽ መልካም ነው። ከዛ ጊዜ አንስቶ እንግዲህ ከወንጌል አገልግሎት ጎን ለጎን ለራባቸው ወገኖቻችን ጉርስ፣ ለታረዙ ደግሞ ልብስ በመስጠት ማህበራዊ እና ሰብአዊ አገልግሎትን እያገለገለች የምትገኝ ቤተክርስቲያን ነች። እንግዲህ ብዙዎቻችሁ እንደምታውቁት የመሰረተ ክርስቶስ ቤተክርስቲያን እንደ ሌሎቹ ቤተክርስቲያናት እስራት፣ ስደት እና ሞት ያልበገራት በመከራ ውስጥ ያደገች ቤተክርስቲያን ነች። በተለይ ደግሞ ከቅርብ ጊዜ ወዲህ ወንጌል አጀንዳችን ነው በሚል ጥላ ስር ትልቁ የወንጌል ስራ ንቅናቄ ተፈጥሯል። በዚህም ጉልህ የሚባል ውጤት ተገኝቷል። ቤተክርስቲያን መስራት ያለባት ዋና አጀንዳዋ ልታደርግ የሚገባው ወንጌል መሆኑን ሁላችንም እናምናለን። በዚሁ ውስጥ ደግሞ በተለይ በቀደሙ አባቶች እና እናቶች እና በዘንድሮው ወይም አሁን ባሉት ትውልድ መካከል ቅብብሎሽ እንዲኖር በማሰብ በየዓመቱ መከባበርና መቀባበልን ባህል እናድርግ በማለት በየዓመቱ በየአጥቢያዎች እንዲከበር ተደርጓል። ስለዚህ የዘንድሮ የ75ኛው የምስረታ ዓመት ክብረ በዓል ላይ መገጣጠሙ የቀደሙ አባቶች እና እናቶች አሁን በስራ ላይ በአገልግሎት ላይ ለሚገኙ ወጣቶች እና መሪዎች ተገቢና አስፈላጊውን ምክር ለማስተላለፍ እድል ስለሚሰጣቸው ምናልባትም ለአንዳንዶቻችን በእድሜያችን የምናገኘው አንድ እድል ስለሆነ በልዩ ሁኔታ ልናከብረው እንደሚገባ ማሳሰብ እፈልጋለሁ። ይሄ ክብረ በዓል እንግዲህ በአገር ደረጃ በሚቀጥለው 2019 በሁሉም የሀገሪቱ ክፍሎች በተለያዩ ሁኔታዎች ይከበራል። የመጀመሪያው ግን ክብረ በዓል የሚጀምረው በአዳማ ከተማ ይሆናል። ይሄም የራሱ ምክንያት አለው። የመሰረተ ክርስቶስ ቤተክርስቲያን 50ኛውን ክብረ በዓል በአዲስ አበባ ከተማ አክብራለች ዛሬ 25 ዓመት አካባቢ። ይሄኛው 75ኛው ደግሞ በአዳማ ከተማ ይጀምራል። ምክንያቱም የመሰረተ ክርስቶስ ቤተክርስቲያን 1940ዎቹ መጀመሪያ አካባቢ ጀምሮ የተመሰረተችው በአዳማ ከተማ በወቅቱ ናዝሬት በሚባለው ከተማ እንደመሆኑ መጠን የመጀመሪያውን የ75ኛ ክብረ በዓል ማክበር የምንጀምረው በአዳማ መሆኑን በዚሁ አጋጣሚ ማብሰር እፈልጋለሁ። ከዛ ባለፈ ግን በአዲስ አበባም በተለያዩ ከተሞች ልዩ ልዩ የሰብአዊና መንፈሳዊ አገልግሎቶችን በማከናወን በዓሉን የምናከብር መሆኑንና በተለይ ደግሞ አገልጋዮች፣ መሪዎች በዚህ ጉዳይ ዙሪያ ጸሎት እንድናደርግ የሚጠበቅብንንም ሁሉ እንድናደርግ ከወዲሁ መግለጽ ያስፈልጋል። በአዳማ የሚከበረው የ75ኛ ክብረ በዓል ከግንቦት 30 ጀምሮ እስከ ሰኔ 7 መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። በሌላ በኩል ቅድም እንዳልኩት በየትኛውም ቦታ ያለን የመሰረተ ክርስቶስ ቤተክርስቲያን አባላት፣ አጋርና ወዳጆች ለዚህ ፕሮግራም ስኬት የሚጠበቅብንን ሁሉ እንድናደርግና በተለይ ደግሞ በጸሎት እንድንተጋ በዚሁ አጋጣሚ ማሳሰብ ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። ከዚህ በቀጥሎ በአዳማ የሚከበረውን የክብረ በዓል አስመልክቶ የአብይ ኮሚቴ አባል የሆኑት መጋቢ እውነቱ መግለጫ እንዲሰጡ ጠይቃለሁ። በመቀጠል ቤተክርስቲያናችን በጣም ጥቂት ከሚባሉ ሰዎች ተነስታ አሁን ዛሬ የደረሰችበት ማህበረሰብ በጣም ብዙ ማህበረሰብ ልትደርስ የቻለችው በእግዚአብሔር እርዳታ ስለሆነ በዚህ አጋጣሚ እግዚአብሔርን በጣም ማመስገን እፈልጋለሁ። እንግዲህ በዚህ በዓል አከባበር ላይ መሪ ቃል አለን። መሪ ቃላችን በአደራ የተሰጠች ዘር ነው የሚለው
ነጮች ወደዚህ አገር ሲመጡ ወንጌልን ለመስራት ሳይሆን የመጡት ዘርን ለመስጠት ነው። የመጀመሪያውን ዘር እኛ እንሰራለን፣ የሚቀጥለው ግን የእናንተ ኃላፊነት ነው፣ የእናንተ ድርሻ ነው በሚል መሪ ነው የመጡት። በተባለው መሰረት እኛ ሀገርም በጣም በብዙ እና በትጋት በተሰራው መሰረት እግዚአብሔር ረድቶን ዛሬ የደረስነው ላይ ልንደርስ ችለናል። ፕሮግራሙ የሚጀምረው ግንቦት 30 ነው የሚሆነው። ከግንቦት 30 እስከ ሰኔ 7 ድረስ ለተከታታይ 8 ቀናት ፕሮግራም ይደረጋል። በዚህ ፕሮግራም ላይ ልዩ ልዩ ዝማሬዎች፣ ጥንታዊ ዝማሬዎች፣ ቀደም ሲል ይታወቁ የነበሩ ዘማሪዎች እና መዘምራን የሚያገለግሉበት እግዚአብሔርን ቃል የምንሰብክበት ፕሮግራም ነው የሚኖረው። በመቀጠል ወንጌል ስርጭት ይኖረናል። የወንጌል ስርጭት በመስክ ይሰማራሉ። ለሕግ ታራሚዎችም እንደዚሁ ወንጌል የምንሰብክበት አጋጣሚ ይኖረናል። መጽሐፍ ምረቃም በዚሁ አጋጣሚ የመሰረተ ክርስቶስ ቤተክርስቲያን ታሪክ የሚተርክ የመጽሐፍ ምረቃ በዚህ ፕሮግራም ላይ እናካሄዳለን። አውደ ራእዮች አሉን። አውደ ራእዮቹ የሚያካትቱት ጥንት በዚች ቤተክርስቲያን ውስጥ ያገለግሉ ዋጋ ሲከፍሉ የነበሩ አባቶችን እንዲሁም ደግሞ የተለያዩ ቀደም ሲል የነበሩ አሁን ግን እየተረሱ የመጡትን ነገሮች ለኤግዚቢሽን እናቀርባቸዋለን። ስለዚህ ፕሮግራሙ የሚካሄደው በሰሜን ናዝሬት መሰረተ ክርስቶስ ቤተክርስቲያን ነው የሚሆነው። በተለያየ ስፍራ ያላችሁ በሩቅም በቅርብም ያላችሁ በዚህ አስደናቂ ፕሮግራም ላይ እንድትካፈሉ በጌታ ፍቅር ሁላችሁንም ቤተክርስቲያናችን ትጋብዛለች። ቃምኒ ሚዲያ ሀራ ዋመምተን ዱምት ኬሰን ዱራን ዱርሳ ገለቶማስ እንጀቹ በርባና ሰበቢን ሀራ አሲት ሲዋምኔፍ ወልዳን መሰረተ ክርስቶስ እጌ ሁንዶፍቴ ወጋ 75ffaa በረና ከበጀቲ inni barana yommuu kabajnu magaalaa Adaamaatti hin kabajna. Kanaaf waldaan Masarata Kiristoos bara 1943 namoota 10 naannoo Adaamaa fi Finfinneetti cuuphamaniin kan eegalamte yoo taate har'a biyya lafaa hundumaa irratti keessumaa biyya Itoophiyaa keessatti waldoota 10,000tti lakkaa'aman hundeessitee tajaajila gurguddaa laachaa jirti. Akkuma kana immoo gargaarsa namoomaa mana barumsaa, mana yaalaa, karaa akkasumas bosona manca'e akka inni deebi'ee tajaajilu gochuu irratti xiyyeeffattee hojjetaa jirti. Kanaaf guyyaan kabaja ayyaana kana waxabajjii 7 goolabamaa caamsaa 30 jalqabaa amma waxabajjii 7tti intura inni Adaamaatti kabajamu. Kan biraa immoo bara garee yookaan hagayyaa aansee amma waggaa sagarasiitti waggaa guutuu magaalaa Finfinneettis haa ta'u, Leeqattis haa ta'u, Naqamteettis haa ta'u, Hawaasatti haa ta'u, iddoo adda addaatti bifa adda addaan kabajama. Kana gaafa kabajnu kayyoo adda addaatu jira. Tokkoffaa abbootiin kaleessa turanii dhaloota har'aaf ergaa akka isaan dabarsan. Kan biraa immoo imaanaa abboota keenya irraa fudhannee dhaloonni har'a jirru kun immoo dhaloota nuti illaa jirutti imaanaa kana dabarsinee tamsaasa wangeelaa biyya lafaan ga'uu akka dandeenyuuf guyyaa bara itti imaanaa keenya kana haareffannee ciccinee hojii wangeelaatti baanu waanta ta'eef waxabajjii 7 naannoo Adaamaa warra jirtan keessumaa caamsaa 30 qabee amma waxabajjii 7tti guyyaa jiru keessatti guyyaa 8tiif magaalaa Adaamaatti argamtanii hojii hundumaa keessatti hirmaattanii egzibiishinii suuraa jira. Seenaawwan kanaan dura namoonni hin argine achitti akka isaan argaman hin goona. Akkasuma immoo faarfannaanii fi tajaajiltoonni kanaan dura turanii namoonni amma irraanfachaa deemanii akka isaan tajaajilanii ta'aniiru. Kanaaf achirratti argamtanii ayyaana kana akka waliin ayyaaneffannu asumaan ergaa dabarsuun barbaada. Galatoomaa Waaqayyo isin haa eebbisu. I'm like
የጥንቱን ሃይማኖት ስጠኝ የጥንቱን ሃይማኖት ስጠኝ የጥንቱን ሃይማኖት ስጠኝ ያ ብቻ ይበቃኛል። መልካም ነበር ለአስራ ሁለቱ መልካም ነበር ለአስራ ሁለቱ መልካም ነበር ለአስራ ሁለቱ ያ ብቻ ይበቃኛል። የጥንቱን ሃይማኖት ስጠኝ የጥንቱን ሃይማኖት ስጠኝ የጥንቱን ሃይማኖት ስጠኝ ያ ብቻ ይበቃኛል። መልካም ነበር ለአስራ ሁለቱ መልካም ነበር ለአስራ ሁለቱ መልካም ነበር ለአስራ ሁለቱ ያ ብቻ ይበቃኛል።